ሰላም ጤና ይስጥልን ውድ የሆናችሁ የቻናላችን ቤተሰቦች እንደ ወትሮ ሁሉ ለዛሬ ይሆናሉ ያልናቸውን አጫጭር መረጃዎች ይዘን ቀርበናል። በረከት አርጋው ነኝ። እነሆ ከደቡብ አፍሪካው ኔልሰን ማንዴላ፣ ከሊቢያው መሪ ሙሐመድ ጋዳፊ፣ ከግብፁ ሆስኒ ሙባረክና ሌሎች ረጅም ዓመት በስልጣን ዘመናቸው ከኖሩ የአፍሪካ መሪዎች ተርታ እየተሰለፈ ያለው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አሁንም የስልጣን ዘመኑን በማራዘም ኤርትራን ያለምንም ብሔራዊ ምርጫ በመምራት ላይ ይገኛል። የቀድሞ የሊቢያው ፕሬዝዳንት ሙሐመድ ጋዳፊ ካለፉ በኋላ ፊቱን ወደ ግብፅ በማዞር ወዳጅነቱን ያራዘመው ፕሬዝዳንት ኢሳያስ በአሁኑ ወቅት የጤና ሁኔታ አሳሳቢ ደረጃ ላይ መሆኑ ታውቋል። ከዚህ ቀደም ስለ ጤናውም ሆነ አጠቃላይ ካለ የኤርትራ ወቅታዊ ጉዳዮች መግለጫውን የሚቀበሉት የአልጀዚራ፣ ሲኤንኤን፣ ቢቢሲ ሚዲያዎች በአሁኑ ወቅት ምንም አይነት መረጃ ሊያገኙ አልቻሉም። በዛው ካሉ መረጃ ለማወቅ ችለናል። ኢሳያስ አፈወርቂ እድሜው ጋር ተያይዞ በሚመጡ በተለያዩ በሽታዎች በመያዝ በጣሊያን፣ በሳውዲ አረቢያ፣ በሊቢያና በተለያዩ የአረብ አገራት የሕክምና ክትትል እያደረገ ያለ ሲሆን ከኢትዮጵያ ጋር ባለው ሁኔታ ህወሓትን በሀሳብ በሎጂስቲክ በመርዳት በምስራቅ አፍሪካ ቀጠናውን ሰላም ለማደፍረስ የሚንቀሳቀስ ሲሆን በአሁኑ ወቅት ግን ምንም አይነት መግለጫም ሆነ አስተያየት ከመስጠት ተቆጥቧል። በአጠቃላይ የጤናው ሁኔታ በተመለከተ ከቤተሰቡ ውጪ ማንም ሊያውቅ እንዳልቻለ አካባቢው የደረሰን መረጃ ያመለክታል። እነሆ ከጀመረ አንድ ሳምንት ያስቆጠረው የኢትዮጵያ ሀገራዊ ምክክር መድረክ ዛሬም ቀጥሎ ውሏል። በዚህ ታሪካዊ በተባለ የህዝባዊ እርቅና የምክክር መድረክ ላይ የተገኙት የግብፃዊ ምሁር ፕሮፌሰር ሳውድ ኢብራሂም በኢትዮጵያን ታሪክና ማንነት ጠለቅ ያለ ጥናታዊ ጽሑፍ አቅርበዋል። ካቀረቡት ውስጥም አንዱና ዋነኛው ኢትዮጵያ በፈጣን እድገትና ለውጥ ውስጥ ያለች ሀገር ሆና ሳለ የባህር በር አልባ መሆኗ ትልቅ ታሪካዊ ስህተት ነው ብለዋል። ከዚህ ቀደም በነበሩ መንግስታት በህግም ሆነ ውል አልባ በሆነ ጠርዝ የሌለው አሰራር የባህር በሯን ማጣቷ አሳዛኝ ሲሆን በአሁኑ ወቅትም በዓለም አቀፍ መንግስትም ሆነ በራሷ ህጋዊነቷን በጠበቀ መልኩ የባህር በሩን መብት ማስጠበቅ በዓለም አቀፍ መብት አላት በማለት አስተያየታቸውን ሰጥተዋል። የዚህ ውይይት ዓላማም ሀገራዊ መግባባትና እርቅ በመፍጠር እስከሆነ ድረስ ኢትዮጵያም ከኤርትራ መንግስት ጋር በኃይል ሳይሆን ዲፕሎማሲያዊ በሆነ በንግግርና መብቷን እንድታስጠብቅ ታስጠብቃለችም ምኞቴ ነው በማለት ፕሮፌሰር ሳውድ ኢብራሂም ካቀረቡት ጥናታዊ ጽሑፍ ውስጥ አስተያየታቸው አንዱ የባህር በር ጉዳይ መሆኑን አሳውቀዋል። ኢትዮጵያ እያደረገች ያለውን ፈርጀ ብዙ ልማትና እድገት እንዲሁም በዓለም አቀፋዊና አህጉራዊ ተቀባይነቷ እንዳይሳካ የገጽታ ግንባታዋን በማጠርሸት ከተለያዩ የኢትዮጵያን ጠል ከሆኑ ባዕድ ሀገራት ጋር በመሆን በውስጥና በውጭ ሰላሟን ለማደፍረስ ቀን ከሌሊት የሚሰራው የህወሓት ቡድን አሁንም ለጦርነት በማዘጋጀት በተለያዩ ሰሜናዊ ኢትዮጵያ ክፍሎች የጦርነት ሙከራ ማድረጉን ተያይዙታል። የቀድሞ የትግራይ ክልል ፕሬዝዳንት ርዕሰ መስተዳድር የሆኑት ገብሩ አስራት ከኢቢሲ ጋር ባደረጉት ንግግር ህወሓት ከዚህ በኋላ መቃብር አፋፍ ላይ ያለ ድርጅት እንጂ ዳግም ወደ ስልጣን የመምጣት አቅምም ሆነ ሞራል የለውም ብለዋል። ህወሓትን ከመሰረቱ መስራች አንዱ እስከሆንኩ ድረስ ምንም አይነት አስተያየት ብሰጥ ለማውቀውን ድርጅት እንጂ ስለማላውቀው አይደለም ብለዋል። አቶ ገብሩ አስራት ማሸበርና ከአሸባሪዎች ጋር መስራት የሚችለው ህወሓት ዛሬም ባለበት አቋም ማሸበር እንጂ ማሸነፍ አይችልም በማለት ለኢቢሲ አስተያየታቸውን ሰጥተዋል። ሰላም